አዲስ ቤት ገብተናል። ቤቱ በጣም ነው የሚያምረው። ሁለታችንም በጣም ነው የወደድነው። ቤቱ ያው የራሳችን ቤት ነው፣ አዲስ ቤት ነው እና ሁላችሁም በአሁኑ ሰዓት አዲስ ቤት መስራት ምን ያህል እንደሚያደክም ሁላችሁም ታውቁታላችሁ። በዚህ ሰዓት ሁሉ ነገር በተወደደበት ሰዓት የራስ ቤት መስራት በጣም ነው የሚከብደው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እኛ ጋር ሁሉ ሰላም ነው፣ ክብር ለሱ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን እና ውድ ቤተሰቦቻችን ባለፍነው በለቀቅነው ቪዲዮ ሁላችሁም መልካም ምኞታችሁን ገልጻችሁልናል። በጣም እናመሰግናለን። እግዚአብሔር ያክብርልንና የሁላችሁም ኮሜንት እያየሁኝ ነበረ። አብዛኞቻችሁ ደውላችሁልኛል፣ እንደዚሁም በኮሜንት ማይቻለሁኝ፣ በውስጥም አውርታችሁኛል። በጣም እናመሰግናለን። እውነት ያው የሰው ደስታ ያስደስታችኋልና የኛም ደስታ ደስታችሁ ስለሆነ በጣም ደስ ብሎናል። እግዚአብሔር ያክብርልን። በእውነት በጣም ነው የምናመሰግነው ውድ ቤተሰቦቻችን። ያው ሁሌም እናንተ ደስታችን ያስደስታችኋል፣ ሀዘናችንም እንደዛው። በሀዘናችንም ደግሞ ታዝናላችሁ። የሆነ ነገርም ሲገጥመን በቃ ትጨነቃላችሁና ብቻ እግዚአብሔር ያክብርልን። ምንም ማለት አንችልም። በጣም እናመሰግናለን። በእውነት እግዚአብሔር ያክብርልን ቤተሰቦቻችን። እና ደግሞ ዛሬ በአሪፍ ቪዲዮን የመጣ ነው። የቪዲዮ ሀሳብ እንግዲህ ዳይ ይነግረናል። ውድ ቤተሰቦቻችን ዛሬ ደስ በሚል ቪዲዮ ነው የመጣ ነው። ያው መግቢያ ላይ እንዳያችሁት ያው አዲስ ቤት ገብተናል። ቤቱ በጣም ነው የሚያምረው። ሁለታችንም በጣም ነው የወደድነው። ቤቱ ያው የራሳችን ቤት ነው፣ አዲስ ቤት ነው እና ሁላችሁም በአሁኑ ሰዓት አዲስ ቤት መስራት ምን ያህል እንደሚያደክም ሁላችሁም ታውቁታላችሁ። በዚህ ሰዓት ሁሉ ነገር በተወደደበት ሰዓት የራስ ቤት መስራት በጣም ነው የሚከብደው እና ይህን ቤት ለመስራት በጣም ብዙ ዋጋ ነው፣ ብዙ መስዋዕት ነው የከፈልነው። ቤቱና በጣም በደንብ ነው የተሰራው። ቤቱ በጣም ነው የወደድነው። ያው እናንተም እስኪ እንደምትወዱት ተስፋ እናደርጋለን። ቤቱን እናሳያችሁ።
እና ውድ ቤተሰቦቻችን ቤቱን እንዴት አያችሁት? ያው እንደወደዳችሁት ተስፋ እናደርጋለን። እኛ በጣም ነው የወደድነው፣ እናንተም ወዳችሁታል ብለን ተስፋ እናደርጋለን። ግን ዳዬ አንድ ነገር ሸውዷቸዋል። አይ እውነት ቅድም ራሱ እውነቱን ለመናገር ሳቃፍሎኝ ነበርና ፕራንክ አድርጓቸዋል። ያው በትንሹ ማለት ነው። ቤቱ ግን ገዝተን ሳይሆን ያው ተከራይተን ነው ለጊዜው ተከራይተን ነውና አልገዛንም ለጊዜው። እግዚአብሔር ደግሞ የራሳችን ቤት ይስጠን፣ አሜን። ያው ዳዬ እንዳለውም በዛት ከባድ ነው የራስ ቤት መግዛት፣ ግን እግዚአብሔር ያውቃል ሁሉም። ብቻ ፈጣሪ ጤና ይስጠን። በጣም ያው እግዚአብሔር ይመስገን ማለት ከመጀመሪያው አሁን ወደ ተሻለ ነው የገባ ነውና ደስ ይላል። አንዳንዴ ለውጥ ፈጣሪ ይመስገን። ከፈጣሪ ጋር ነገሮች አሪፍ እየሆኑ ነውና መጀመሪያ ካለንበት ቤት ያው እናንተም እንዳያችሁት መጀመሪያ የለንበርንበት ቤት በጣም ጠባብ ነበረ። አሁን ደግሞ ትንሽ ሰፋ ያለ ቤት ነው የተከራየ ነው ማለት ነው። እግዚአብሔር ይመስገን። ምን ለማለት ፈልጌ ነው ያው እንዲህ እያለ ፈጣሪ የኛም ቤት ይኖረናል ብዬ አስባለሁ ለማለት ነውና እግዚአብሔር ያውቃል ሁሉምና እግዚአብሔር ይመስገን አሁን ላለንበት ማለት ነው። እና ለሁሉም ፈጣሪ ይመስገን። እና አልዋሻችሁም ቤተሰቦቻችን፣ ያው ምኞት ነው። ያው ምኞት አይከለከልም ማለት ያው ምኞት ነው። አንድ ቀን ምን ፈጣሪ ያውቃል፣ ምን ይታወቃል፣ መግዛታችን አይቀርም አንድ ቀን ማለት ነው። እና ቤቱ በጣም ነው የሚያምረው። ያው በጣም ስለወደድኩት ነው ቤቱ ያው የራሳችን ነው ያልኳችሁ ማለት ነው። ማለት እንደ ራስ ነው የሚታየው። በጣም ቅልል ያለ ነው ከበፊቱ። ያው የበፊቱ ጠባብ ነበረች በጣም፣ ይሄኛው ትንሽ ሰፋ ይላል። በጣም ያምራል። አሰራሩም በጣም ነው የሚያምረው። ማለት ዘመናዊ አድርገው ነው የሰሩት እና እናንተም የወደዳችሁት ይመስለኛል። እና አልዋሻችሁም ማለት ነው። መስራታችን አንድ ቀን አይቀርም። አዎ እንግዲህ እግዚአብሔር ያውቃል። እና ወደ ቤተሰቦቻችን ያው አልጠፋም ባልነው መሰረት ከአሁን በኋላ ያው እንግዲህ ቶሎ እንመጣለን። ያው እንዳያችሁት ቤት ቀይረናል። በዚህ ቤት ደግሞ ቆንጆ ቪዲዮዎችን ይዘንላችሁ እንመጣለን ብለን ተስፋ እናደርጋለን። ቃላችን እንጠብቃለን። እናንተም እንግዲህ አበረታቱን። ስለምታበረታቱን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ለእኛ ቤት ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። በጣም እናመሰግናለን። ወደ ቤተሰቦቻችን እንወዳቸዋለን። ባይ ባይ።